እንዴት ነህ? እንዴት አመሸህ? እንደምን አለ? እንግዲህ ለተቅዳሚ ላይ ተገናኝተን ምሽት ነው በዚህ በዋሽንግተን ዲሲ አቆጣጠር። እንግዲህ በርካታ ነገሮች አሉ። ቀደም ሲል ያነሳሁት በሰሜን ሸዋ አብይ አህመድ የከፈተው ጥቃት ምናልባትም ይሄ ጥቃት አብይ አህመድ እንዳሰበው ከመጪው ግንቦት ምርጫ በፊት የፋኖ ኃይልን ሙሉ በሙሉ ለማጥፋት ይረዳዋል ወይስ ደግሞ አሳ ጎርጓሪ ዘንዶ ያወጣል ሆኖ አብይ አህመድ በራሱ በለኮሰው እሳት የመጨረሻውን ጽዋ ተጎንጭቶ ኢትዮጵያ ለአንድና ለመጨረሻ ጊዜ ከዚህ አምባገነን ስርዓት ትገላገላለች የሚለው በሁለቱም በኩል ነገሮችን በጥንቃቄና በንቃት እየተከታተልን ያለንበት ሁኔታ ነው ያለው። ሌሎች በርካታ መረጃዎችም አሉ። ምርጫውን በተመለከተ የአብይ አህመድ አገዛዝ አጣብቂኝ ውስጥ ገብቷል። የምርጫ ቦርድ አሁንም የእጩዎች የምዝገባ ጊዜ እንዲራዘም ጠይቋል። ከዚህ በተጨማሪም በተለያዩ አካባቢዎች የጸጥታ ችግር በመኖሩ አንዳንድ ሂደቶችን ለማከናወን እንደተቸገረ ነው ከውስጥ የተገኘ መረጃ የሚያመለክተው። አብይ አህመድ የተንፍጩ ዱቄቱን አምጪው በየትኛውም አማራጭ በየትኛውም ምድራዊ ኃይል ተጠቅመን ይህን ምርጫ ማከናወን አለብን ብሎ ተነስተዋል። እውነት ምርጫውን ማካሄድ ይቻላል? እነ ዶክተር ደሳለኝ ጫኔ በህዝብ ተወካዮች ምክር ቤት ብቸኛው ሌላ ድምጽ የሚያሰማው የህዝብ ተወካዮች ምክር ቤት አባል በምርጫው እንደማይሳተፍ አስታውቋል። ምክንያቱ ደግሞ ምርጫው ታማኒ፣ ሰላማዊ፣ ዲሞክራሲያዊ፣ ነፃ መሆን ብቻ አይደለም ብዙ ነገሮችን በመጥቀስ በምርጫው እንደማይሳተፍ ነው ያስታወቀው። በሌላ በኩል ኢትዮጵያ በቀጠናው እየመጣ ያለውን አደጋ እንዴት ትቋቋመዋለች ነው። የኤርትራ ጦር ተጠግቷል እየተባለ ነው። አብይ አህመድም ወደ ድንበር አካባቢ ሰራዊቱን እያስጠጋ እንዳለም እየተነገረ ነው። ብዙ የውጭ ሀገር ሚዲያዎች ይህን በተመለከተ ከፍተኛ ስጋት እንዳላቸው የጠቀሱ ባለሙያዎችን በማንሳት ስለ ጉዳዩ ሰፊ ዘገባ ይሰሩ ይገኛሉ። የሱዳን ባለስልጣናት ኢትዮጵያ በሱዳን ጦርነት እጇን አስገብታለች በማለት ከሰዋል። ስለዚህ ቀጠናዊ የሆነ አደጋ እየመጣ እንዳለ ነው የሚነገረው። የዛሬውን የአንከር መረጃ ክፍለ ጊዜ ነው እንግዲህ ይዘን የቀረብነው። ሰሜን ሸዋ ካለው እንጀምር። የአብይ አህመድ ሰራዊት ልዩ ዘመቻ ከፍቷል። በሄሊኮፕተርና በድሮን የታገዘ ኢንተርኔትና ስልክ አጥፍቷል። ምናልባት እስካሁን ባለው መረጃ እዚህ ስቱዲዮ እስከገባንበት ጊዜ ድረስ አንድም የተሳካ የዘመቻ አላካሄደም። ይልቅስ በተቃራኒው በርካታ ኃይሉን እያጣ እንዳለን የሰማነው ገለታው። ዜናዎች የሚሰሙት እንግዲህ ወደ ሰሜን ሸዋ አካባቢ ጠንከር ያለ ውጊያ እንዳለ ነው። አገዛዙም ስልክ፣ ኢንተርኔት እንደዚህ እንደዘጋ ነው እየተነገረ ያለው። ነገር ግን ይሄ ስንት ጊዜው ነው መሳይ? በየጊዜው ከፋኖ ትግል ከተጀመረ ጊዜ ጀምሮ እንደዚህ አይነት ኦፕሬሽኖች ያደርጋለሁ። በሳምንቱ አጠናቀቀዋለሁ፣ በ15 ቀን አጠናቀቃለሁ፣ በወር አጠናቀቃለሁ፣ በ3 ወር አጠናቀቃለሁ የሚል ፎከራ የተለመደ ነው። ያሁኑ ግን ምክንያቱ ራሱ በጣም የተበላሸ ነው መሳይ። ለምርጫው የምርጫ ጣቢያ ቶሎ በሰላም መንገድ እንዲሰሩ ጦርነቱን ቶሎ አፋፉሙልኝ ብሎ አብይ አህመድ ያዘዘው ነው የሚባለው። አንድ ጤነኛ የሆነ ሰው ትንሽ የዲሞክራሲ እንጭፍጫፊ ያለው ሰው ምርጫ ለማድረግ ጦርነት አፋፉሙ ነው የሚባለው ወይስ ሽማግሌ መላክ? እንደ ዲሞክራሲ እንጭፍጫፊ አይምሯችን ውስጥ እኮ ካለ ይሄ ነው መሳይ። ድርድር ቶሎ መደረግ አለበት። የፖለቲካ መፍትሄ ቶሎ መፈለግ አለበት። እስቲ ሶስተኛ አካል የሆናችሁ የሶስተኛ ሀገር ሰዎች ባካችሁ እርዱን፣ አፍሪካን ዩኒየን ባካችሁ እርዱን፣ መካከለኛ ሆኑና በምርጫ እንፍታው። ሶስተኛ ሀገር ላይ ድርድር እናድርግ ነው የሚባለው ወይስ በፍጥነት በመካናይዝድ እና በድሮን ጨፍጭፉልኝና ምርጫ ጣቢያ ክፈቱ እዛ ይባላል? እና ይሄ ሰውየው ራሱ አስተሳሰቡ በምርጫም እንደማያምን ምክንያቱም ይሄ እንዳልሆነ የሚያሳይ ነው። ዞሮ አሁን በአካባቢው ከፍተኛ ትንቅንቅ እንዳለ ነው የምንሰማው። እንግዲህ ከህዝብ ጋር መቼም የሚታገል አገዛዝ አሸንፎ ሰምተን አናውቅም። ብዙ ወታደሮች ሰራም እየደረሰበት እንደሆነ ነው እየሰማን ያለ ነው መሳይ። በፖለቲካም የተሸነፈ ስለሆነ እና እንግዲህ የምንሰማው ዜና ምናልባትም የስርዓቱ መጠናቀቂያ ሊሆን ይችላል መሳይ። አካባቢ እንግዲህ የትግሉ መጠናቀቂያ ቀጣና ስለሆነ ይሄ ሸዋ አካባቢ ከፍተኛ ፍርሃት ከፍተኛ ፓኒክም አለው መንግስት። ገለታው ተያያዥ የሆኑ መረጃዎችንም በማንሳት የሰሜን ሸዋውን እንግዲህ አሁንም ካንተ ጋር የተነጋገርን ባለንበት ሰዓት ላይ በዋትስአፕ እና በሌሎች መገናኛ መንገዶች መረጃዎች እየመጡ ነው ያሉት። እስካሁን ከ30 በላይ ሰላማዊ ዜጎች በዚሁ
በአብይ አህመድ ጥቃት እንደተገደሉ ነው የሚነገረው። ጥቃቱ ፋኖች ላይ ለማን ያነጣጠረ ነው ቢባልም እስካሁን ግን በፋኖ በኩል የደረሰ ጉዳት ስለመኖሩ ያወቅነው ነገር የለም። ፋኖችም ይህን በተመለከተ የላኩልን መረጃ እንደሚያሳየው ከሆነ እስካሁን ከያዙት ቦታ ከተቆጣጠሩት ቦታ ንቅንቅ እንዳላኑ ይልቅስ የመጣውን የአገዛዙን ሰራዊት እንደ አመጣጡ እየሸኙት እንዳለ ነው የሰማነው። ገለታው ሰሞኑን በርካታ መረጃዎች እየወጡ ነው ያሉት። አገዛዙን መደበቅ አልቻለም። የአማራ ማስ ሚዲያ ኮርፖሬሽን ሰሞኑን ያሰራጨው አንድ መረጃን በዚህ አጋጣሚ መጥቀስ ያስፈልጋል። ስማቸው ያልተገለጹ 5 ከፍተኛ መኮንኖች ተገለዋል። ስማቸው አልተጠቀሰም። እኛ ግን ካሉት የተለያዩ የመረጃ ምንጮች እንዳረጋገጥነው ከሆነ አንድ ብርጋዴር ጀነራል፣ ሌሎቹ በሻለቃና በኮሎኔል ማዕረግ ያሉ መስመራዊ መኮንኖች እንደተገደሉ ነው። ይህንን በቴሌቪዥን በቀጥታ ስርጭት የቀብር ስነ ስርዓታቸውን አስተላልፈዋል። ስለዚህ የሚደብቁት አይደለም። እየደረሰባቸው ያለውን ኪሳራ በአንድም ይሁን በሌላ ማውጣታቸው የተለመደ ሆኗል። በተለያዩ አካባቢዎች የትውልድ ቦታቸው እየላኩ የቀብር ስነ ስርዓት እንዲፈጸም ሲደረግም ከየከተማው መረጃው እየመጣልን ያለው። ስለዚህ አብይ አህመድ ከፍተኛ ኪሳራ ነው የደረሰበት። በብርጋዴር ጀነራል በጀነራል ደረጃ አንድ አገዛዝ ኪሳራ ከደረሰበት ምናልባትም እንደሚባለው ከሆነ መከላከያ ሰራዊቱ ፈርሷል ወደሚል ድምዳሜ የሚያደርስ ነው። ምክንያቱም ብርጋዴር ጀነራል ከኮሎኔል ጀምሮ ራቅ ባለ የአውደ ውጊያ ቦታ ላይ ነው የሚገኙት። ማዋጋት እንጂ ወደ ውጊያው ወረዳ ገብተው አብረው ጥይት የሚተኩሱ አይደለም። ነገር ግን በዚህ ደረጃ ኮሎኔሎች፣ ጀነራሎች የሚገደሉ ከሆነ መከላከያ ሰራዊቱ ቁመናው አለው ብሎ ለመግለጽ የሚቸግር ነው። በሌላ በኩል አብይ አህመድ ኪሳራው የደረሰበት እንዳለ ከሚያረጋግጡ ክስተቶች አንዱ አዲስ አበባን ጨምሮ በተለያዩ አካባቢዎች አፈሳ ጀምሯል። የወታደሩ ቁጥር እየተመናመነበት ነው። የሚዋጋ ኃይል አጥቷል። የሚከዳው የሚማረከው ጥሎ የሚጠፋው ቁጥሩ የትየለሌ ነው። ከዚህ አንጻር ከፍተኛ ድንጋጤ ውስጥ እንዳሉም ይነገራል። በቅርቡ እንደተሰማው ከሆነ 65,000 የሚጠጋ ከሰሜን እዝ ብቻ ወዴት እንደገቡ የማይታወቁ የመከላከያ ሰራዊት የጎደለበት ሁኔታ እንዳለ ነው የምስራቅ እዝ አዛዡ ለአብይ አህመድ ባቀረበው ሪፖርት ላይ የተመለከተው። አሁን 11ኛ ዙር ዘመቻ ነው እንግዲህ እስከ ግንቦት ድረስ ፋኖን ጠራርጌ አጠፋለሁ ብሎ አብይ አህመድ ወገቡን ታጥቆ የተነሳው። ነገር ግን በኪሳራ ተጀምሯል። በኪሳራ እንደሚጠናቀቅ ምንም ጥርጥር የለውም። ገለታው ማንም ሰው የሚታዘበው ነገር እኮ ነው መሳይ። አሁን የፋኖ ትግል ከተጀመረ ጊዜ ጀምሮ አሁን ወደ ኋላ እንደውም ስናስታውስ ፊልድ ማርሻል ብርሃኑ ጁላ የተናገሯቸውን ነገሮች አንድ ጊዜ እንደውም አስታውሳለሁ። ሁኔታ ሁሉ አልቋል፣ የመለቃቀም ልጅ ወርድ ራሱ ሲናገሩ ታስታውሳለህ። የመለቃቀም ስራ እንዲሰራ ወታደሩ ማይጠበቅበትም እዛው ያለው ፖሊስ የመለቃቀም ስራ እየሰራ ነው ብለዋል እኮ ከዚህ በፊት። አሁን ፋኖ የት ነው ያለው ዛሬ? ያ በመቶ አደረጃጀት ተዋቅሮ የነበረ አንድ ሆኖ አንድ ትልቅ ብስራት ይዞ በፖለቲካ አሸናፊነቱን አሳይቶ የወጣበት በክፍለ ጦር የተደራጀበት ጊዜ ላይ እኮ ነው የደረሰው መሳይ። ስለዚህ በተቃራኒው ነው እየሆነ ያለው። ወታደሩ ከፈረሰው ቆይቷል። የፈረሰው ወታደር እኮ ነው እየተዋጋ ያለው። በፖለቲካ የተሸነፈ ወታደር፣ ዓላማ የሌለው ወታደር፣ ደከመኝ ሰለቸኝ እያለቀሰ ትጥቅና ምንድነው ስንቅ እያሸከሙ እየገፉ የሚልኩት እኮ በየሄደበት ያለቀ ያለው ወንድሞቻችን ናቸው ማለት። ስለዚህ ይሄ ጉዳይ እኔ አሁን ይሄ ምናልባት የመጨረሻው ምዕራፍ ነው መሳይ። የፋኖም እንግዲህ ወታደራዊ እዙን ስላጠናከረ ተቋሙ ስለተፈጠረ የመጨረሻው ምዕራፍ ላይ ነው ያለውና ሸዋ ላይ ፈርቷል። ሸዋ የመጨረሻው የትግሉ ማጠናቀቂያ ነው። ለማዕከላዊ ለርዕሰ መንግስት መቀመጫ ቅርብ ናት። ስለዚህ እዛ አካባቢ ጥላውን ሁሉ ነው የፈራው አብይ አህመድና ከዛ አንፃር የመጨረሻ የፈሪ ዱላም ይመስለኛል። አሁን የፈሪ ዱላ ይባላል አይደለም? መጨረሻ ብሎ የሚወሰድ እንደዛ አይነት እርምጃ ነው እየወሰደ ያለው። እኔ በቅርቡ እንደው አንድ ለውጥ እናያለን የሚል ትልቅ ተስፋ አለኝ መሳይ። ገለታው እንግዲህ እንዳልከው ነው። ይሄ የመጀመሪያው መጨረሻ ወይም የመጨረሻው መጀመሪያም ብሎ መጥቀስ የሚቻል ይመስለኛል። እስካሁን የሞከርከው ነገር ካልተሳካ
ሌላ ዘዴ ሌላ መፍትሄ ትፈልጋለህ እንጂ በተመሳሳይ መንገድ ምንም አዲስ ነገር ሳይኖር ያው ነገር ያው ተዋጊ ያው ርዕዮተ ዓለም ያው ግብ ያው አቅጣጫ አስቀምጠ መልሰ መምጣት ምን ያህል ውጤታማ ያደርጋል? እንግዲህ አብይ አህመድ በምን አይነት መለኪያ መዝኖት እዚህ 11ኛ ዙር ዘመቻ ላይ እንደገባ የሚያውቀው እሱ ብቻ ነው። ከወዲሁ ከፍተኛ ሆነ ኪሳራ ያደረሰበት ነው። ቀደም ሲል እንዳልኩትም አሳ ጎርጓሪ ሆኖ በአዲስ አበባ አቅራቢያ ባሉ ቦታዎችም ጭምር ነው ውጊያ እየተካሄደ ያለው። በነገራችን ላይ አዲስ አበባን እያንኳካ ነው። ትልልቅ መሳሪያዎች ቢተኮስ የአዲስ አበባ ነዋሪ ሊሰማ በሚችል ርቀት ላይ ነው እንግዲህ ውጊያው እየተካሄደ የሚገኘው። በገዛ እጁ ነካክቶ ፋኖችን ምናልባትም አዲስ አበባን በቅርብ ርቀት እንዲያዩ እያደረጋቸው ይገኛል። ይሄ የውስጡ ግጭትን አጠቃላይ ቀጠናዊ ቀውስ ሊያመጣ በሚችል ሌላ ዙር አደጋም እንደዚሁ ታጅቦ መጥቷል። እንደምንሰማው ከሆነ አብይ አህመድ የማይቀረውን ጦርነት ሊገባበት ተዘጋጅቷል። አንዳንድ መረጃዎች እንደሚያመለክቱት ከፋኖ ጋር ውጊያውን ለስለስ ለማድረግም ይፈልጋል። በዚህ በኩል ደግሞ ምርጫ ደርሶበታል። ምርጫውን በሰላማዊ መንገድ ማካሄድ እንደማይችል አውቆታል። ግራ የገባው አገዛዝ ሆኗል። ከአንዳንድ ቦታዎች ጦሩን እያስወጣ እንደሆነም ይነገራል። ዛሬ በደረሰን መረጃ ከደቡብ ጎንደር እብናት አካባቢ ጓዙን ጠቅልሎ እንደወጣን የሰማ ነው። ዓላማው ምናልባት ወደ ሸዋ አካባቢ ያለውን ጦር ለማጠናከር ይሆን ወይም ደግሞ ወደ ትግራይና ኤርትራ ድንበሮች አስጠግቶ ሙሉ በሙሉ ውጊያውን ለመጀመር የሚታወቅ ነገር የለም። በርካታ ግንባሮች ተከፍተውበታል። በሌላ በኩልም የሱዳኑም እንደዚሁ አብይ አህመድ በቀጥታ ዘው ብሎ የገባበት የሱዳን ባለስልጣናት ከወዲሁ የአብይ አህመድ አገዛዝ በጦርነቱ እጁን አስገብቷል ብለው ከፍተኛ የሆነ ዘመቻ ከፍተዋል። በቤንሻንጉል ጉሙዝ ክልል እንደዚሁ የጦር ሰፈር የተሰጠው የሱዳን አማጽያን አርኤስኤፍ በአብይ አህመድ አገዛዝ የሚደገፍ በርቀት ደግሞ የተባበሩት አረብ ኤሚሬትስ የመሳሪያና የገንዘብ ድጋፍ እየሰጠች ያለችው የሱዳኑ ጦርነት ውስጥ አብይ አህመድ እጁን ማስገባቱ በይፋ እየተነገረ ነው ያለው። ቀጠናዊ የሆኑ ክስተቶችም አድፍጠው ነው የሚገኙትና ገለታው አጠቃላይ ቀውስ ነው ኢትዮጵያ ላይ እየመጣ ያለው ማለት እንችላለን። ቅድም አንድ ወንድሜ ጃዋር ሲናገር በጣም ገረመኝ። ከዚህ በፊት ያልሰማሁት ነገር ነው። ያው እርስ በርስ ግጭት መቼም ኢትዮጵያ ውስጥ ከቁጥጥር ውጭ እንደሆነ ሁልጊዜ የምናነሳው ነው። ግን ሶማሌ ክልልና አፋር ክልል በድሮን ተዋግተው እንደነበረ አላቅም ነበርና በድሮን ሁለቱም ተሞካክረዋል ሲል ሰማው። በጣም አስገራሚ ነገር እኮ ነው የምንሰማው መሳይ። በድሮን አፋር ክልልና ሶማሌ ክልል ተዋግተዋል መሳይ። እና መንግስት አለ ወይ በመድሪቱ? አሁን የትግራይን ሁኔታ ስታይ አፋርና የሶማሌ ጉዳይ እንደዚህ በድሮን የሚዋጉ ከሆነ ቁጥጥር የለም እኮ ማለት ነው በመድሪቱ ውስጥ። እና ይሄ እኮ ነው ስቴት አሁን ልክ ሴንትራል መንግስቱ ላይ ሁሉም ስለሚል ነው እንጂ አጠቃላይ ከባድ ክፍተት ነው፣ የሴኩሪቲ ክፍተት በመድሪቱ ላይ ያለው። በዚህ ላይ እንደገና በሪጅኑ ላይ እንደው ጠበቅ ብሎ ውስጥ ሰላምን ጠብቆ በተለይ ይሄ አካባቢ ቀጣናዊ ጉዳዩ በጣም የተተረማመሰ ስለሆነ አጥርና ጠባብቆ መጠበቅ አንድ ነገር ነበር። እዛ ፋክሽን ውስጥ ገብቶ የዩኤኢ አገልጋይ ሆኖ መጫወቻ ሆነናል። ኢትዮጵያ መሳይ መጫወቻ ሆነን ነው ያለነው። አሁን አውርተናል ቀደምም። አሁን በዚህ ሰዓት የሚሉት ብዙ የፖለቲካ ሰዎች ምንድነው የሚሉት? እንደውም የሪጅኑ ጉዳይ ትንሽ ኮምፕሊኬትድ እየሆነ ነው፣ እየተወሳሰበ ነው። አንድ አካባቢውን ፖለቲካ የሚከታተል ሰው ይነግረኝ ያስረዳኝ ነበርና የዚህ ዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ ፉክቻ ከውጭም ሌላ ሰውም እየጠራ ነው ያለው። ከእስያ እና ህንድን እና ፓኪስታንን። አሁን ህንድ ነገ ነው እንደውም አይደለም ነገ ነው 8 ነገ ነው ፌብሩዋሪ 8 8 እና 9 ትልቅ ምንድነው የሚባለው የዓለም ወታደር ሾው አለ ሳውዲ አረቢያ ውስጥ የሚታይ ሪያድ ውስጥ የሚታይ ማለት ነው። ትልቅ ሾው አለ ነገ 2 ቀን። በዛ ውስጥ ህንድ ልትሳተፍ መጣለች። ለመጀመሪያ ጊዜ ነው ከፍተኛ መኮንኖቿን ልካ በዚህ ላይ ልትሳተፍ መጣለች። እና ከዚህ ከሳውዲ ጋራ የመሰለፍ ነገር ከዛም ሰው ከእስያም እንኳን ሰው የመምጣት ለፓኪስታን ደግሞ ባለፈው የምታውቀው ነው በቅርብ ጊዜ የኤምሬትን የባህር ኃይል ደግፋለሁ በሚል እንደዚህ እነሱም ሾው ሲያሳዩ ነበርና ትንሽ እየተወሳሰበ ነው የመጣው ማለት ነው። ስለዚህ
በዚህ ወቅት ራስን መጠበቅ ሲገባ የዚህ ፋክሽን የዚህ ክፍልፋይ አንድ አካል ሆኖ አብይ አህመድ በተለይ ደግሞ እነዚህ ግንጣይ የሚደግፉትን አሁን ዩኤኢ ግንጣይ አካልን ነው የምትደግፈው የመን ውስጥ እንደምታውቀው ሶማሊያ ውስጥ የትም ቦታ እንደዛ ነው ያንን የምትደግፍ አገልጋይ ሆኖ የሰራ ያለው አሁን ሱዳን ውስጥ እንግዲህ የዚህ የሳውዲ ግፊትም አለ የዚህ አርኤስኤፍ እየተገፋ ሲወጣ መጠጊያ የሆነችው ማናት ኢትዮጵያ በማን ሪኮመንዴሽን በዩኤኢ በኤምሬትስ ሪኮመንዴሽን እዛ ሆኖ እዛ ሰልጥኑ የመሳሪያ ቀብላለሁ ያለ ምንድነው የፕሮክሲ ቅድም ያልከው የምንድነው የውክልና ጦርነት እያደረግን ነው ያለነው በቀደም አንድ ጥናታዊ ጽሁፍ አንድ አናሊሲስ አንድ ትንተና ወጥቶ ነበር አጫዎች ያለው መሳይ ምንድነው እዚህ አጃንስ ፍራንስ ፕሬስ ላይ ወጣ እዛ ላይ የወጣው ተንታኝ ምንድነው የሚለው የዚህ የገልፍ ፖለቲካ በጣም እየተጧጧፈ ሄዷል እና በተለይ ኢትዮጵያን አግኝቷታል አሁን ያለው መንግስት የኢትዮጵያ ውስጥ ያለው መንግስት ምንድነው ሎሌ ነው ያለው በእንግሊዝኛ በአማርኛ ጥሩ ቃል ነው ያለው ሎሌ ሆኗል ሎሌ ስቴት አለው እና የሎሌ መንግስት ሆኗል ለዚህ ማሳያ ብሎ የገለጸው በጣም የሚያስገርም ነገር ሲመጣ አብይ አህመድ ራሱ ሲመጣ እንኳን ብዙ ወደ 3 ቢሊዮን ዶላር ኢንቨስት አድርጋለች ኤምሬት ከዛም በኋላ ደግሞ እንደዚሁ ድጋፍ እያደረገች ነው ያለችው ቤተ መንግስቱ እየሰራች ነው ያለችው ነው አለ ቤተ መንግስት መስራቷ በራሷ የሚያሳየው ምን ያህል ያችን ሀገር ሎሌ አድርጋ የከፍተኛ ቁጥጥር ውስጥ እንዳደረገቻት ማሳያ ነው የሚለው እና በአጠቃላይ እጅግ በጣም አሳፋሪ ሁኔታ ውስጥ ነው የወደቀው በጣም አሳፋሪ ሁኔታ ውስጥ ነው የወደቅነውና አሁን እንግዲህ የዚህ የሳውዲ አረቢያ የበላይነት በአካባቢው እያየለ ስለመጣ የመንም ላይ ምናየው ነው ሳውዲ ማነው ሱዳንም እያየን ነው ሶማሊያም ላይ ታይቷል እና እንግዲህ ሚሊሻው እየተገፋ ሲሄድ ኢትዮጵያ መጠለያ የሆነችው ከዚህ ከኤምሬቶች ማበረታቻ ጋር የተያያዘ ነውና ኢትዮጵያ እንደዚህ መጠቀሚያ ሆናለች ወደ ኤርትራ የሚኖረው እንቅስቃሴም ከዛ ጋር የተያያዘ ነው በአጠቃላይ ውስጣችን ታመን በዚህ ሁሉ ጦርነት ውስጥ ሁለት ክልሎች አፋር ክልልና ሶማሌ ክልል በድሮን እየተደባደቡ ስቴት የለም ወይ መንግስት የለም ወይ አየር ክልሉን የሚቆጣጠር የለም ወይ በሚባልበት ምድር ውስጥ እንደገና ደግሞ የጎረቤት ሀገር መጥቶ እኛ ጋር የሚሰለጥንበት ለሌላ ጥቃት የምንጋለጥበት ሁኔታ ነው የተፈጠረው መሳይ ኢትዮጵያውያን መንቃት ነው ያለው ኢትዮጵያውያን አሁን ከመቼውም ጊዜ በላይ መሰባሰብ አለብን ሀገራችንን እንዳናጣ ተሰባስበን ይህንን አስቸጋሪ ሁኔታ በጋራ መወጣት አለብን ምን ነገር እንደው ማስተላለፍ ያለብን ይመስለኛል መሳይ ገለታው ቀደም ሲል ጃዋር ጠቀሰ ያልከውን መረጃ በተመለከተ ከዚህ በፊትም እንደዚሁ አንስተናል የምታስታውስ ከሆነ ሁለቱ ክልሎች የአፋር ክልልና የሶማሌ ክልል ወደ ለየለት ጦርነት ሲገባ በጣም በከፍተኛ ሁኔታ በመከላከያ በአንድ ሀገር መከላከያ ደረጃ ታጥቀው እየተዋጉ እንደነበረ ጠቅሰን ይሄ ነገር ወዴት ሊያመራ ይችላል አገዛዙ እዛ አካባቢ ምን እንዳለ ምን እየተደረገ ምንም አይነት መረጃ እየሰጠ አልነበረም ሁለቱም ክልሎች በመከላከያ ደረጃ የታጠቁት አዎ ድሮንም ታጥቀዋል ያ ብቻም አይደለም ግዙፍ መሳሪያዎች ሁሉ የታጠቁበት እንደነበረ በወቅቱ ገልጸን በተለይም ደግሞ የሰላም ሚኒስትር የነበረውና አሁን አሜሪካ አምባሳደር ሆኖ የመጣው ብናልፍ አንዱ ዓለም ሁለቱ ክልሎች ወደ ሰላም ሊገቡ እየተነጋገሩ ነው ብሎ እንደ ሌላ አገር ሁለቱ ክልሎች ኢትዮጵያ ውስጥ ያሉ እስከማይመስል ድረስ ፌደራል መንግስቱ ምን እየሰራ ነው የማንን ጎፈሬ ያበጠረ ነው ሁለቱ ክልሎች በዚህ ደረጃ ሚሳኤል ለማነው ድሮን እስከመተኳኮስ በከባድ መሳሪያ ይሄን ያለ ጦርነት ውስጥ ሲገቡ የፌደራል መንግስቱ ምን ያደርጋል ብለን ጠይቀን ነበር በወቅቱ ወንድም ጃዋርም ይሄንን የሚያጠናክር ነገር ነው ሰሞኑን ያነሳው እንግዲህ ገለታው አጠቃላይ ቀጠናዊ ቀውሱን እስቲ በደንብ እንየው አሰላለፎች ግልጽ እየሆኑ መጥተዋል ሳውዲ አረቢያ ግብጽ በኤርትራ በጀርባ በሱዳን ጀርባ እንዳሉ ይታወቃል በጣም ግዙፍ ኃይል በእነሱ ዘንድ እንዳለ ነው አብይ አህመድ ከተባበሩት አረብ ኤሚሬትስ ጋር ብቻ ነው ወዳጅነቱን ሽርክናውን አድርጎ ያለው ቀደም ሲል እንዳልከው ሎሌ መንግስት አሽከር ቀጥረኛ መንግስት እንደሆነ በግልጽ የሚታወቅ ነው ኢትዮጵያን የምታህል ትልቅ ሀገር በቅርቡ ስንነጋገር እኔ እናንተ ያልከውንም ሌሎች ሰዎች ሲናገሩ ሐሳቡን የተጋራ ሆነም ነገረኛል ዱባይ ወይም ደግሞ ሳውዲ ማነች የተባበሩት አረብ ኤሚሬትስ ማለት አንድ ሞል ማለት ነው
ከሱቅና ሸቀጣ ሸቀጥ ከተለያዩ ነገሮች መሸጫ ሌላ ባህል ወግ የሚባሉ አንድ ሀገር ሊኖራት የሚገባውን ታሪክ እንኳን የሌላት ሀገር እችን ኢትዮጵያ የምትባልን እድሜ ጠገብ ስንት ታሪክ ያላትን ሀገር አሳልፎ ሰጥቶ በሞግዚትነት እንድንተዳደር እያደረገ ነው። በይፋ ያልተገለጸ የምንድነው የቅኝ ግዛት እንትን ውስጥ እንዳለን በደንብ ነው የሚታወቀው። አብይ አህመድ አሳልፎ ሰጥቶናል። ይሄ በየቦታው የሚመርቀው ሰሞኑንም በ3 ሳምንት ውስጥ 3 ሎጆችን የመረቀው። ኢትዮጵያ መከራ ውስጥ ናት። ኢትዮጵያ ከፍተኛ ችግር ውስጥ ነው ያለችው። እሱ ግን እየሄደ በየቦታው ሎጅ ከባለቤቱ ጋር ሲያስመርቅ ነው የምናየው። በጣም በጣም አደገኛ ሁኔታ ነው። የዚህ ሰውዬ ሩጫ በቶሎ ካልተገታ ሀገራችን ከባድ ከፍተኛ አደጋ ውስጥ መግባቷ የማይቀር ነው። አሁን የመጣውን ቀጠናዊ አደጋ በደንብ እንመልከተው። ኢትዮጵያ የፕሮክሲ ዋር ይሄ የሶስተኛ ወገን ውጊያ የሚደረግባት ቀጠና ልትሆን እንደምትችል ትንታኔዎች እያሳዩ ነው። ሳውዲ አረቢያ በሌላ በኩል የተባበሩት አረብ ኤሚሬትስ ከአብይ ጀርባ ሆነው ኢትዮጵያን የጦርነት አውድማ ቀጠና ማድረጋቸው የሚጠበቅ ነው። አብይ አህመድ አይኑን ጨፍኖ ይገባል። የኢትዮጵያ ሕዝብ ምንም ያውቀው ነገር የለም። በቴሌቪዥን የሚያየው ሎጅ ነው። አብይ አህመድ በየቦታው እየሄደ የሚመርቀው ሎጅ እንጂ ከጀርባው እየተደገሰለት ያለውን አደጋ የኢትዮጵያ ሕዝብ የሚያውቅበት ምንም ነገር የለም። እዚህ ላይ ነው እንግዲህ ከፍተኛ የሆነ ዘመቻ የሚያስፈልገው። የኢትዮጵያ ሕዝብ ነቅቶ መጠበቅ አለበት። ገለታውና እስቲ አካባቢያዊ አደጋው እንዴት እየመጣብን ነው? አሰላለፉ ምንድነው? ከዚህ ልንወጣ የምንችልበት ምንድነው እድላችን? ይህን ሰውዬ ተማምነን ይህን ሰውዬ አምነን ከፊት አድርገን ኢትዮጵያን ማዳን እንደማንችል ከምን ጊዜውም በላይ ግልጽ እየሆነ የመጣ ይመስለኛል። ገለታው አሁን ምንድነው በዛይ አሁን በዚህ ወቅት የዓለም አቀፍ ፖለቲካው መቼም በደንብ ትከታተለዋለህ እና እነዚህ ሚድል ፓወር የሚባሉት ወይም መካከለኛ በሁለተኛ ደረጃ ያሉት ሀገሮች በጣም የተንቀዠቀዡት ይሄ አንደኛው ዓለም የሚባሉት አሜሪካ፣ ቻይና፣ ምዕራቡ ዓለም በውስጥ ጉዳዮች የተወጠረበት ዘመን ነው። እንደምታውቀው አሁን አሜሪካውያን እንደዚህ በህይወት ዘመናቸው እንደዚህ ያሰቡበት ጊዜ የለም። ዛሬ አሁን እንደሰማሁት እዚህ ለኦሎምፒክ ኮሚቴ እንኳን ለኦሎምፒክ የሄዱት አሜሪካውያን ደስታቸው ተነጥቆ ልባችን ተሰብሯል የሚል መልእክት አስተላለፉ። እዛ ሄዱ በሀገራቸው ፖለቲካ ማለት ነው። እና የውስጥ ፖለቲካቸው እዚህ ሀገር እንደምታውቀው ጥሩ አልሆነም። በጣም አሳስቧቸዋል። እና ወደ ውስጥ የመመልከት ጉዳይ ላይ ነው ያሉት አሜሪካውያን። ቻይናውያን ያው የንግድ ጉዳይ ነው እንደዛ ሲራራጡ ነው የምታየው። በዚህ መካከል እነዚህ ሚድል ፓወርስ በተለይ እዚህ መካከለኛው ምስራቅ ላይ ያሉ ተንቀዠቀዡ። አሁን እንግዲህ ለስንት ጊዜ እንደሚቆይ አናውቅም። እነዚህ ኃይለኛ የአንደኛው ዓለም አሜሪካ ምናልባት የውስጥ ፖለቲካቸውን ቶሎ ቶሎ አስተካክለው ባገገሙ ጊዜ ዘወር ሲሉ ሊበተኑ ይችላል። ብዝንተናቸው ሊወጣ ይችላል መካከለኛው ምስራቅ። እስከዛ ግን ብዙ ዋጋ ልንከፍል ነው። በዚህ ጊዜ ይሄንን ክፉ ጊዜ ለማለፍ ጠንካራ መንግስት ያስፈልጋል። በጣም ጠንካራ መንግስት የሆነ ቡድን ውስጥ ጥልቅ ብሎ የሆነ መገልገያ መሆን የለበትም። ሳውዲ አረቢያ ትሁን ዩኤኢ ትሁን ከንግድ ከመለዋወጥ ውጪ የአንዱ ጉዳይ አስፈጻሚ የሚሆን መንግስት ቅድም ያለው የዚህ አጃንስ ፍራንስ ፕሬስ ላይ የተዘገበው ሎሌ መንግስት ቫሰል ነው ያለው አይደለም። እንደዚህ አይነት ስቴት አለው። ስለዚህ ይሄ ጉዳይ አሳሳቢ ስለሆነ ኢትዮጵያውያን ለዚህ ነው ተሰባስቦ በአንድ ላይ እንደው ንፋስን ማናስገባ ሰዎች አጥር ምን ሰራበት ክፉ ጊዜ በዚህ ጊዜ ራሳችንን መጠበቅ አለብን ኢትዮጵያ ውስጥ። አለበለዚያ ሀገር ልናጣ እንችላለን። ብዙዎቹ የወርቅ መቆፈር ምናምን ብቻ አይደለም ኢትዮጵያን የማፍረስ ስቴት እንዳይኖር የሚያደርጉ እንቅስቃሴዎች በዚህ ጊዜ አሉ በሰፊው። ስለዚህ ኢትዮጵያውያን ያንዣበቡብን አደጋ በጋራ ነው ልንወጣው የሚገባው። መሳይ ይሄ ሰውዬ እኔ በጣም አሳስቦኛል። አሁን ከመቼውም ጊዜ በላይ እንደውም እንድናስብ የሚያደርግ ነውና ያሉ የተደራጁ ኃይሎችን በመደገፍ አይዟችሁ በማለት የፖለቲካ ድጋፍ በማድረግ የተለያዩ ድጋፎችን በማድረግ ቶሎ ይሄ ስርዓት እንዲሄድ የማድረግ ነገር በሰፊው መሰራት አለበት የሚል ነው ማምነው። መሳይ እንዳንድ ኢትዮጵያዊ ገለታው እንግዲህ በኢትዮጵያ ውስጥ ለውጥ ሊያመጣ የሚችል ኃይል ተገንብቷል። ያ ኃይል ከፍተኛ የሆነ እንቅስቃሴ እያደረገ ነው ያለው። በቅርቡ ወደ አንድነት መምጣቱ የብልጽግናው መንደር እጅግ እንዳሰጋው ከአብይ አህመድ ባለፈው ማክሰኞ የፓርላማ ቆይታ መረዳት የሚቻል ነው። የአማራ ፋኖ ብሔራዊ ንቅናቄ እየሰራ ያለው ስራ እውነት ለመናገር በዚህ አጭር ጊዜ ውስጥ ትልልቅ
የውስጥ ድርጅትን የማጠናከርና መዋቅራዊ የሆነ ተቋማዊ የሆነ ቅርጽ ይዞ ለመምጣት የሚያደርገው እንቅስቃሴ እጅግ የሚደነቅ ነው። ሰሞኑን በጋራ ማመራሮቹ መግለጫ መስጠታቸው ይታወቃል። በማህበራዊ መድረክ ላይ ዛሬ እንደሰማነው ከሆነ ከድርጅቱ ከንቅናቄው ገጽ ላይ እንዳየነው መረጃ በቅርበትም እንደሰማነው ዓለም አቀፍ ጋዜጠኞች ዓለም አቀፍ የዜና ተቋማትን እንደዚሁ በተለያየ መንገድ በአንድ ላይ ጋዜጣዊ መግለጫ የሰጡበትን መድረክ ማከናወናቸውን ነግረውናል። እና አጃንስ ፍራንስ ፕሬስ፣ ሮይተርስ፣ አልጀዚራ ሌሎችም በርካታ ዓለማችን ላይ የሚታወቁ የሚዲያ ተቋማትን ጠርተው ጋብዘው ስለ አማራ ፋኖ ብሔራዊ ንቅናቄ እንደዚሁም ስለ አማራ ህዝብ ትግል በአጠቃላይ ኢትዮጵያ ውስጥ ስላለው ሁኔታ ሰፊ ማብራሪያ መስጠታቸውን ነው የሰማነውና እንግዲህ የፋኖ ትግል በእነዚህ ትልልቅ ተቋማት ዘንድ ግንዛቤው እንዲኖርና ወደፊት በሚኖረው የተለያዩ እንቅስቃሴዎች በጠራ መልኩ ይሄ በአገዛዙ የተወናበዱ መረጃዎችን ይዞ ከማሰራጨት ተቆጥበው በዚህም በኩል ይሄ አይነት ነገር አለ ብለው እንዲጠይቁና መተውም እንዲዘግቡ ትልቅ በር የሚከፍት እርምጃ ነው የተወሰደውና በዚህ አጋጣሚ ይህንን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ስለ ዓለም አቀፍ ጋዜጠኞች ጋር ስላደረጉት የውይይት መድረክ በቀጣይ መተው እንደሚነግሩን ተስፋ እናደርጋለን። እንግዲህ ውጊያ የተካሄደ ነው። ውጊያውን በተመለከተ ነገ ከነገ ወዲያ ዝርዝር መረጃ እናገኛለን። አብይ አህመድ ምርጫውን ያለምንም ኮሽታ እያንዳንዱ የምርጫ ጣቢያ ጥይት ሳይተኮስበት ምርጫውን ያከናውናል ብሎ እንዲህ አይነት እውነት ለመናገር በዚህ ሚዲያ ላይ መግለጽ የሚያስቸግር የዚህ ሰውዬ አስተሳሰብና አመለካከት እንዴት ልንረዳው እንደምንችል በከፍተኛ ሁኔታ ነው ይጨነቀን። ሀገሪቱ በእንዲህ አይነት ቀውጢ ሁኔታ ውስጥ እያለች ወጥቶ መግባት የማይቻል በየጊዜው ሰው የሚታገትበት ጦርነት የሚካሄድበት ሀገር እየመራ በሁሉም የሀገሪቱ አካባቢዎች ምርጫ እናካሄዳለን ብሎ ሀገሮችን ያየበት መንገድ በጣም በጣም አስደንጋጭ ነው። እውነት ለመናገር ገለታው እስቲ ይህንን ነገር እንዴት ትመለከተዋለህ? ምርጫው ሊካሄድ አይችልም። ምርጫ እንዲካሄድ የፈለገበት ምክንያት በራሱ ብዙ ትንታኔ ሊያስፈልገው ይችላል። ነገር ግን ነባራዊ ሁኔታ አስቻይ ሁኔታ የለም። ምርጫ ቦርድ በውስጥ ማስታወሻ ለራሱ ለብልጽግና ገልጾለታል። አንዳንድ ቦታዎች ላይ ምርጫ ለማካሄድ የማያስችል የጸጥታ ችግር አለ። ይሄው አሁን ድረስ እጩዎች ምዝገባ አልተካሄደም ማለት በከፊል አልተካሄደም፣ ተራዝሟል። እንግዲህ ምርጫ 2-3 ወር ነው የቀረው። በዚህ ወቅት ላይ እጩዎች ታውቀው የምርጫ ቅስቀሳ የሚደረግበት የተጧጧፈ የምርጫ ትዕይንት የምናይበት ወቅት ነበረ። ነገር ግን ያ የለም። የኢትዮጵያ ሕዝብ ምርጫ እንደሚካሄድ እንኳን ምንም የሚያሳይ ምልክት ስለሌለ ስለ ምርጫው የሚያወራም ኢትዮጵያዊ ስለመኖሩ ጠራጠራለሁ። እስቲ ገለታው እንዴት አየው? አጠቃላይ የአብይ አህመድ አካሄድ ዝም ብሎ ከጨለማ ጋር ከትልቅ ተራራ ጋር ዝም ብሎ መላተም አይነት ነገር ነው ሆኖ የታየኝ ለኔ። እሱ እንግዲህ ያው ያቺ አንድ የሆነች የምርጫ አጭበርበሪያ ወረቀት ይዞ እንደገና 5 ዓመት ደግሞ ቆያለሁ ያችን ሰርቲፊኬት እያሳየ ፓርላማ ስብሰባ አድርጎ እንኳን ደስ ያላችሁ ተመረጥን ለማለት ብቻ ነው። በቃ ሌላ ምንም ፍላጎት የለውም። ምርጫውን የሽግግር የዲሞክራሲ ምዕራፍ ለማድረግ የለም አክትሟል እሱ። ይህን በደንብ የብልጽግና ሰዎችም ያውቁታል። እኔ ግን በጣም የሚገርመኝ ነገር በተለይ የተቃዋሚው አካባቢ እና ህዝቡም የሚጠይቀው ነገር ነው። የመጀመሪያው ነገር አሁን የዲሞክራሲ ጉዳይ አይደለም የተነሳው። እሱ ብዙ ጥያቄ ነው ያለው። እሱም ለጊዜው ሁለተኛ እናርገውና ምርጫ ለማድረግ በመጀመሪያ ደረጃ የምርጫ ጣቢያ የሚባል እንግዲህ ያለ አይደለም ያስፈልጋል። የምርጫ ጣቢያዎች መከፈት አለባቸው። በየክልሉ እንደው የተወሰነ 1-3 ክልሎች ብናነሳ ለምሳሌ አማራ ክልልን እናንሳ። አሁን የአማራ ክልልን ሌላውን ሁሉ ሪፖርት እንተው፣ ሌላው የሚለው አካል የሚለውን የሚዲያው የሚለውን ሁሉ እንተውና የአማራ ክልል ትምህርት ቢሮ በቅርብ ጊዜ ያወጣውን ሪፖርት እንመልከት። የክልሉ ትምህርት ቢሮ ያለው 47% የሚሆኑ የአማራ ልጆች ትምህርት ቤት መግባት አልቻሉም። ለምን? ጸጥታ። ለክልሉ የጸጥታ ችግር ስላለ ትምህርት መማር አልቻሉም። በጣም ብዙ ትምህርት ቤት ተዘግተዋል። ወደ ስንት ሺህ መምህራን ናቸው የተባለው። ስራ የትም ቦታ መስራት አልቻሉም፣ ተበትነዋል። ምስራቅ ጎጃም ውስጥ ወደ 82% የሚሆን ተማሪ መማር አልቻለም። ምን የክልሉ ትምህርት ቢሮ አቶ ጥናሁን ናቸው እንደዚህ ናቸው አይደለም የሚያቀርቡት።
አሁን እንግዲህ በዛ ክልል ውስጥ ትምህርት ቤት ተዘግቶ ክሊኒክ ተዘግቶ በተዘጋ ትምህርት ቤት ቀበሌ ውስጥ በተዘጋ ክሊኒክ ቀበሌ ውስጥ እንዴት የምርጫ ጣቢያ ይከፈታል? ይሄን ሲምፕል እኮ ፋክት ነው እየጠየቅን ያለ ነው መሳይ። እንዴት ሆኖ ነው አማራ ክልል ምርጫ የሚደረገው? ትምህርት ቤት በጸጥታ ችግር ተዘግቷል፣ 47% ተማሪ መሄድ አልቻለም በተባለበት ክልል ውስጥ እንዴት ነው የምርጫ ጣቢያ ተደርጎ በሰልፍ ሰው ምርጫ የሚያደርገው? አማራ ክልል ውስጥ ራሱ ብልጽግና ባወጣው ሪፖርት ነው ይሄን የምጠይቀው መሰለኝ። እና ይሄ ነው አላስቻይ ሁኔታ አለ የተባለው ትልቁ ነገር። በጸጥታ ችግር ምክንያት ምርጫ ማድረግ አልተቻለም። ጋምቤላ እንሂድ። አሁን እንደውም የጋምቤላ ኒውስ ጋምቤላ ታይምስ የሚል ያየው ነበር በቀደምና ምርጫ ቦርድ ውስጥ ለውስጥ እየተነጋገሩ ነው። የጋምቤላ ይዝለል የሚል ምዝለለው የሚል ወይም ደግሞ ይተላለፍ የሚል እየተነጋገሩ ነው አላስቻይ